ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ። ከ2016 የዩኒቨርሲቲ መግቢያ ፈተና ክፍል 7ን በዚህ ቪዲዮ አብረን እንሰራለን። ክፍል 7 ላይ አራት ጥያቄዎች አሉ። የመጀመሪያው ስለ ኢንተግሬሽን ኦፍ ፋንክሽን ትክክል የሆነው ከነዚህ ውስጥ የትኛው ነው? ሁለተኛው ደግሞ ቫሊድ ሪዝን ፎር ሴቪንግ ገንዘብ ለመቆጠብ ቫሊድ የሆነ ሪዝን ያልሆነው ከነዚህ ውስጥ የቱ ነው? ሌላው ደግሞ ይሄኛው ሲምፕሊፋይ አድርገን ከነዚህ ውስጥ ከየትኛው ጋር እኩል ይሆናል? የመጨረሻው ደግሞ የአንድ ትራያንግል ጎኖች ተሰጥተው የትራያንግሉን ኤሪያ ብንጠየቅ እንዴት ነው የምንሰራው የሚለውን በአጭሩ አሳያችኋለሁ። እስከ መጨረሻው ተከታተሉ። አዲስ ከሆናችሁ ፎሎ በማድረግ ቤተሰብ ሆኑ። ሀሳብ አስተያየት ጥያቄም ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። 23ኛ which one of the following is true about the integral of a function f of x with respect to a variable x? okay ስለ integration of f of x ትክክል የሆነው የቱ ነው? a ላይ the integration of f of x dx is the set of all derivatives of f እሺ ምን እያለ ነው? integration of f of x ማለት all the set of all derivatives of f ነው አለ አይደለም። ሁለቱም ተቃራኒ ናቸው። derivative of f እና integration of f of x እኩል አይደሉም። derivative integration of f of x to dx is the set of all antiderivatives of f of f እሺ ይሄ ትክክለኛው ነው። ስለዚህ መልሱ ቢ ነው። አንቲዴሪቬቲቭ የዴሪቬቲቭ ተቃራኒ ማለት ወይም በአንዱ ለሌላኛው ተቃራኒ ነው ማለት ነው። ስለዚህ ኢንተግሬሽን ማለት አንቲዴሪቬቲቭ ነው ማለት ነው። እሺ ምናልባት እቺኛው ታምታታለች። ዴሪቬቲቭ ኢንተግሬሽን ኦፍ ዴሪቬቲቭ ኦፍ ኤፍ ኦፍ ኤክስ እዚህ ጋር ዴሪቬቲቭ አድርጋችሁ እንደገና ኢንተግሬት የምታደርጉት የመጀመሪያውን ኤፍ ኦፍ ኤክስ ነው የምታገኙት እንጂ አንቲዴሪቬቲቭ ኦፍ ኤፍን አታገኙም። ስለዚህ ትክክለኛው መልስ ቢ ላይ ያለው ነው። እሺ 24ኛ which one of the following is not a valid reason for saving? እሺ ለሴቪንግ ለምሳሌ ገንዘብ የምንቆጥበው ለምን አገልግሎት ነው? ለተለያየ አገልግሎት ሴቭ እናደርጋለን። ከዛ ውስጥ በቃ ምክንያቱ አሳማኝ ያልሆነ የቱን? እሺ ኤ for the time of retirement በምንደክም ጊዜ ለጡረታ ብለን ይሄ ቫሊድ ነው። to maximize interest እሺ ወለድ እንዲበዛ just ባንክ የምናስቀምጥ ከሆነ ወለድ አለው። ሶ ገንዘቡ የተወሰነም ቢሆን ያው ኢንፍሌሽን አፋክተር ባያደርገው ኢንትረስቱ ወለዱ ገንዘቡ ላይ እየተጨመረ ስለሚሄድ ኢንትረስት ለመጨመር ይላል። ሲ ፎር ቫኬሽን ለመዝናናት ለምሳሌ አመት ረፍት ወስደን ሊሆን ይችላል። ከስራ ስናርፍ የሆነ ቦታ ሄደን ለመዝናናት ምናምን ሊሆን ይችላል። ስለዚህ ይሄም ቫሊድ ሪዝን ነው። የመጨረሻው ደግሞ ፎር ቤቲንግ ኤንድ ፉትቦል ለምሳሌ ቁማር ለመጫወት ኳስ አስይዘው ምናምን ማንቸስተር ያሸንፋል ወይስ አርሰናል ምናምን እያሉ ገንዘብ አስይዘው እንትን የሚሉበት ማለት። ስለዚህ ኖት ስለሚል ቺኛዋ ትክክለኛ መልስ ትሆናለች። ዲ ኢዝ ዘ ኮሬክት አንሰር። ብዙ ጊዜ እንደዚህ አይነት ጥያቄ ይመጣል። ስለዚህ ገንዘብ ለመቆጠብ ትክክለኛው ምክንያት የትኛው እንደሆነ ከነዚህ ውስጥ ያሉትን ያዟቸው። ሌላም ምክንያቶች ይኖራሉ። እሺ 25ኛ which one of the following is equal to the expression? ከዚህ ጋር እኩል የሆነው እሺ አብረን እንስራ። እንደዚህ አይነት የተወሳሰበ የሚመስል ግን በቀላሉ መሰራት የሚችል ነው። ለምሳሌ 125 እዚህ ጋር 81 አለ 27 አለ 625 ሶ ቶታሉን ከማየት እነዚህን ቤዞቹን ብቻ ከስር ያሉ ቁጥሮችን እዩዋቸው። 81 የ3 ብዜት ነው። 27ም የ3 ብዜት ነው። እዚህ ጋር 125 የ5 ብዜት ነው። 625ም የስንት ብዜት ነው? የ5 ብዜት ነው። ስለዚህ ሁለቱን አንድ ላይ ማለት ነው። 125 ማለት 5 the power of 3 ነው። 625 ደግሞ 5 the power of 4 ነው። እሺ 81 ደግሞ 3 the power of 4 ነው። 27 ደግሞ 3 the power of 3 ነው። እሺ ሶ በእነዚህ ቦታ ማንን ተካለን? እነዚህን ኤክስፖነንት ያስቀመጥናቸው ይሆናሉ ማለት ነው። ይሄኛው ስንት ነው? 5 the power of 3 5 the power of 3 ከዛም ብራኬት ሊጠቀምና the power of 2 over 3 ታይምስ 81 ደግሞ 3 the power of 4 ከዛን ከውጭ ኔጌቲቭ 3 over
4 ከዛስ ከስር 27 ደግሞ 3 the power of 3 ነው 3 the power of 3 then the power of negative 2 over 3 ከዛስ 625 5 the power of 4 ነው the power of 3 over 4 እሺ ከዛን አሁን ምን እናደርጋለን ለምሳሌ a the power of m the power of n ካለ ሁለቱ ይባዛሉ a the power of m ሲባዛ n ነው የምንለው ስለዚህ ከውስጥ ያሉት ከውጭ ካሉት ጋር ይባዛል ማለት ነው 5 the power of 3 times 2 over 3 times 3 the power of 4 times negative 3 over 4 ከስር 3 the power of 3 times negative 2 over 3 times 5 the power of 4 times 3 over 4 then ይሄንን አሁን ምን ማድረግ እንችላለን እዚህ ጋር የሚጣፋ ስለሆነ 3 በ3 ይጠፋል 4 በ4 ይጠፋል 4 አሁንም በ4 3 በ3 ከዛ ማን ይቀራል እዚህ ጋር 2 እስከ -3 እዚህ ጋር +3 እዚህ ጋር -2 5 the power of 2 times 3 the power of -3 over 3 the power of -2 times 5 the power of 3 እሺ አሁን ቤዞቹ የተመሳሰሉትን አንድ ላይ መሰብሰብ እንችላለን a the power of m over a the power of n ካለ አንድ ላይ a the power of m minus n ነው ከስር ያለው ወደ ላይ ሲወጣ ኔጌቲቭ ይሆናል ስለዚህ 5 the power of 2 5 the power of 2 minus 3 አንድ ቤዝ ነው የምንወስደው 5 አንድ ወስደን ከላይ a ሲቀነስ m n እንዳለን እዚህ ጋር 2 ሲቀነስ 3 ይሆናል ታይምስ 3 the power of እዚህ ጋር ኔጌቲቭ 3 ነው ይሄኛው ወደ ላይ ሲወጣ ፕላስ 2 ይሆናል ከስር ኔጌቲቭ ነበር እሺ ከዛስ 5 the power of 2 ሲቀነስ 1 3 ሲቀነስ 1 ይሆናል ሲባዛ 3 the power of -3 plus 2 ማለት አሁንም -1 ይሆናል ይሄ ማለት ፖዚቲቭ እንዲሆን 1 over then ኔጌቲቭ 1 ፖዚቲቭ እንዲሆን 1 over 3 እናደርጋለን that means 1 ሲባዛ 1 ሲካፈል 1 ሲባዛ 5 ሲባዛ 3 15 እናገኛለን ማለት ስለዚህ ከላይ የጻፍነው ይሄኛው ከማጋ እኩል ነው ከ1 15ኛ ጋር እኩል ነው ማለት ነው እሺ የመጨረሻው ጎነ 3 አለ if the length of the sides of a triangle are 8 cm 6 cm and 4 cm then which one of the following is the area of the triangle የትራያንግሉ ኤሪያ ስንት ነው የሚል ነው ሶ እንደዚህ ለምሳሌ 8 cm ከሆነ ይሄ 6 cm ከሆነ ይሄ 4 cm ከሆነ እሺ እንዴት መስራት እንችላለን ለምሳሌ ትራያንግሉ ቀጥ ያለ ቢሆን ኖሮ ምን እናደርጋለን ቤዝ ታይምስ ሄት ብለን እዚህ ጋር ካልኩሌት ማድረግ ነው እዚህ ጋር እቺኛው ሄት ቢሆን ግዴታ ምን መፈለግ አለብን እቺን h መፈለግ አለብን hን ፈልገን ኤሪያ is equal to 1 over 2 times ቤዙ 8 cm times h እንላለን h አሁን የለንም ነገር ግን ሳይዶቹ ብቻ ከተሰጡ አንግሎቹ ካልተሰጡ ምን ማድረግ እንችላለን መጀመሪያ s ካልኩሌት እናደርጋለን s ማለት ሴሚ ፔሪሜትር 6 ሲደመር 8 ሲደመር 4 ሲካፈል ለ2 እነዚህ ሳይዶቹን ደምረን ለ2 ማካፈል which is equal to ስንት ነው የሚሆነው 10 18 ሲካፈል ለ2 9 ሴንቲሜትር ይመጣል then ኤሪያን ደግሞ ካልኩሌት እናደርጋለን square root of s times s minus a እቺኛዋ a ብትሆን times s minus b አንዱ b ቢሆን ከዛን s times c ደግሞ ይሄኛው ቢሆን ማለት ሶ ይሄንን ተከተን እኔ ኤስታችን 9 መጥቷል 9 ሲባዛ 9 ሲቀነስ 8 ሲባዛ 9 ሲቀነስ 6 ሲባዛ 9 ሲቀነስ 4 እንላለን which is equal to 9 ሲባዛ 9 ሲቀነስ 8 1 ሲባዛ 9 ሲቀነስ 6 3 ሲባዛ 9 ሲቀነስ 4 5 ማለት ነው
9 መውጣት ይችላል። 3 ከዛን ውስጥ ላይ 5 ሲባዛ 3 15 ማለት ነው። ስለዚህ ሴንቲሜትር ስኩዌር ኤሪያ በዚህ መንገድ የትሪያንግሉን መስራት እንችላለን ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ ፓርት 8 ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ።